አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ እንግዲህ የበርበሬ ዋጋ፣ የፍራሽ ዋጋ እና የዘይት ዋጋ አድርጌ ይዤላችሁ መጥቻለሁ ማለት ነው እህቶች እና ሰሞኑን እንግዲህ በርበሬ በጣም እየጨመረ በፍጥነት ላይ ነው ያለው እህቶቼ፣ እየጨመረ ነው ያለው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያረጋችሁ አበረታቱኝ እህቶቼ። እንግዲህ ማወቅ የምፈልጉትን ይዤ መጥቻለሁ ማለት ነው እህቶቼ እና በርበሬ ቢያንስ ዛሬ ተገዝቶ ነገ ስንሄድ በዛ ዋጋ አይገኝም ማለት ነው። ያው እንግዲህ ረመዷንም ስለሆነ ይመስለኛል ማለት ነው እህቶቼ እና እንግዲህ እስከ 600 ብር ነበረ 600 ብር ያልገዛ አሁን 680 አሁን ወዲህ 700 ብር ከ700 አሁን ጭራሽ 700 የሚባል ዋጋ የለም ማለት ነው። በተለይ ሀይቅ ላይ እኛ ጋር 700 የለም ማለት ነው እህቶቼ እና ከ8 ጀምሮ ነው ያለው። አሁን ያው አንድ ይሻላሉም እንጂ እስከ 950 ብር በርበሬ እየጠሩ ነው። ግን ያው 950 ብር የሚሉት በርበሬ በጣም ቆንጆ ነው። 800 850 እንደዛ እንትን የሚለው ደግሞ እንደዚህ አንድ ነጭ ምናምን የቀላቀለው እሱን እያሉ ነው ማለት ነው እህቶች። እንግዲህ ረመዷን የታወቀ ነው ሁሉም ነገር እንደሚጨምር። ረመዷን ሲመጣ ሁሉም ነገር ከባድ እንደሆነ ያስታውቃል። ብቻ አንድ ሰው ረመዷን ሲመጣ በቃ ምግብ ብቻ ማሰብ የለብንም፣ ብዙ ነገር እናስባለን። ረመዷን ሲመጣ ያው እንዴት መሰላችሁ፣ ያን ረመዷን ሲመጣ የምናስበው በረመዷን ቀን ቢያልቅብን፣ በርበሬ ቢያቋርጥ፣ ሽሮ ቢያቋርጥ፣ የእንጀራ እህል ቢያቋርጥ፣ ብዙ ነገሮች ቢያቋርጠን ዲካም ነው፣ በጣም ይደክማል። ገባችሁ? ቤት ውስጥ ሆነን አናዘገጀውም። ወፍጮ ቤት ሄደን አስከክተን መተን ይሄንን ብለነው ስለምንን ማለት ነው እህቶች እና ለዛ ነው እስከ 900 ብር ሆኗል ማለት ነው። እንግዲህ የፍራሽ ዋጋ እንግዲህ ይዤላችሁ መጥቻለሁ። ደግሞ የፍራሽ ዋጋ ይሄ መፈረሻው 90 ሳንቲሜትር አለ፣ 70 ሳንቲሜትር አለ። ለመፈረሻ ደግሞ 70 ሳንቲሜትር ነው። እሱ 70 ሳንቲሜትሩ ስንት 2300 ብር ሆኗል ማለት ነው። ጠይቄ የነበረ እህቶቼ እና ምንጣፎች ደግሞ እነዚህ የቆሙት ማለት ነው። እነሱን እንዴት ናቸው? እንዴት ጥንካሬያቸው ነው? የሳንቲቡም አለ ይሄኛውም ደግሞ ለስላሳው አለ ማለት ነው እህቶቼ እና እሱን እንደ ጥንካሬው ከፍ ዝቅ ይላል ማለት ነው። 550 450 እስከ 800 ብር ድረስ አለ እስከ እንደ ጥንካሬው ማለት ነው እህቶቼ እና ያው እንግዲህ ረመዷን መጣ ተብሎ እንግዲህ የኛ ሰው ይሆናል አይደል ጀብ ይወዳል። በቃ እንደዚህ ቶሎ ቶሎ መሮጥ፣ በቃ ረመዷን መጣ ይሄን ልግዛው ይሄን ልበለው በጣም እንትን ነው ማለት ነው እህቶቼ እና ለዛም ነው ረመዷን ሲመጣ ሁሉም ነገር ይጨበጣል። አሁን ላይ የረከሰ ቲማቲም፣ ሽንኩርት ምናምን ድንች እንኳን ያው ነው 50 ብር ነው እና እነዚህ አትክልት ነገሮች እንደ ሰላጣ፣ ቃሪያ ምናምን ነገሮች በጣም ቀንሰዋል ማለት ነው። እና ፍራሽ እንግዲህ ዋናው መፈረሻ ነው። እንደገና ደግሞ የትራስ ልብስ ዋናው የትራስ ልብስ ነው። እንግዲህ እሱን ደግሞ ፎቶ ይዤ አልመጣሁም እንጂ የትራስ ልብሱ እስከ አንደኛው ቆንጆ በግልባጩ እንትን ማለት ማንጠፍ፣ ለምሳሌ ታንዲ በኩልም ከሁለቱም በኩል የሚያነጥፍ ማለት ነው። እሱ 450 ብር ነው ማለት ነው። እንደገና ደግሞ በአንዲ በኩል ደግሞ የሚያነጥፈው እሱ ደግሞ እስከ 403 ከ50 አለ እህቶቼ እና እንደ ደረጃው ነው። ግን ቆንጆ 450 ነው ማለት ነው። ተራስ ልብሱ ኦሪጂናሉ ማለት ነው እህቶቼ እና ፍራሾች እንግዲህ ዋናው መፈረሻ ናቸው። መፈረሻ 60 ሳንቲሜትር እና 70 ሳንቲሜትር ነው። 60 ሳንቲሜትር ታንሳለች። ትራስ ተቀምጦበት ሰውየው ትራሱን አንስቶ ነው ቁጭ የሚለው ማለት ነው። ቶች አንድ ሰው ለመቀመጥ ታሰበ ትራሱን አንስቶ ስለሆነ ግዴታ 70 ሳንቲሜትር ነው እንትን ይዛችሁ ቁጭ የሚያስብለው ማለት ነው። 70 ሳንቲሜትር ነው መግዛት ያለባችሁ ለመፈረሻ። ሌላኛው ደግሞ ይሄ ሜትር ከ50 በሰማያዊ ያለው የእንትን የአልጋው ማለት ነው። ይሄኛውም እንደገና ደግሞ ሜትር ከ20 ሜትር ከ50 ነው ለፍራሽ ማለት ነው። እነዚህ እንግዲህ እንደ ዋጋቸው ነው። ጎልዴን የሚባል አለ፣ ኢትዮፎም የሚባል አለ፣ ብዙ አይነት አለ። እነሱ ታይገር የሚባል አለ። ብዙ አይነት ስላለ እሱን ደግሞ ጥንካሬ የሌለውና ጥንካሬ ያለው አለ። እዚህ ላይ ፍራሽ ትገዙ በትላልቁም የሆነ መፈረሻም ቢሆን በጣም አሪፉ እንትን ስታር አሪፍ ነው። ግን ጎልደን የሚባለው ኢትዮፎም የሚባለው በጣም አሪፍ ነው። እኔ ድሮ እሱን ሰራ ነበር ማለት ነው እህቶቼ እና እንግዲህ ኦሪጂናሎቹን አሉ ማለት ነው እህቶቼ። እነሱን ማዘዝ ተፈለጋችሁ እዘዙኝ። ሌላኛው ደግሞ እንግዲህ ዘይት ይዤላችሁ መጥቻለሁ ማለት ነው። ዘይት
የዘይት ዋጋ ይሄ 5 ሊትር የሚታያችሁ ማለት ነው። 5 ሊትር 2000 በቀጭኑ 2200 ብር ይላሉ። 2150 ድረስ ይሸጣል ማለት ነው እህቶቼና እስከ 150 ነው መጨረሻው ማለት ነው። 2000 ብር በሉት በቃ ባጭሩ ማለት ነውና ዘይት እንግዲህ ረመዷን ላይ የታወቀ ነው። ረመዷን እንግዲህ ሁሉ ነገር ያው ጨበጨበጥ የሚለው በረመዷን ሁሉን ነገር መጨረስ አለብን፣ ሰርተን መጨረስ አለብን። በቃ ረመዷን ማሰብ የለብንም። ቁርአን የሚቀራው ቁርአን ይቀራል። በዛ ላይ ደግሞ ቀኑ ራሱ የሆነ እንትን ነው እኮ የሚለው ያኔ ይደክማል። በጣም ስለሚደክመን ለዛ ነው እንግዲህ ሰው ረመዷን ሳይገባበት ሁሉን ነገር ቶቶሎ መስራት የሚፈልገው። በዛን ሰዓት ደግሞ እንኳን አይደለም አሁን እህቶቼ ወፍጮ ቤት በጣም እንትን በርበሬ ተመፈጨቱ የተነሳ በጣም ደካማ ሆኗል ወፍጮ አሉ ማለት ነው። ሰው ሁሉ የሚያስፈጨው የበርበሬ ነው አሁን ላይ እያሉ ማለት ነው። ትላንትና እህቴን ልቀበል ወፍጮ ቤት ሄዳ እሷ ልቀበል ሂጄ ማታ ማለት ነውና ወፍጮው አከረታብ ምናምን ሲሉት አሁን ላይ ሰው የሚያስፈጨው በርበሬና ሽሮ ነው እያለ ማለት ነው። እና እንግዲህ ረመዷን ሲመጣ ሁሉም ነገር እንግዲህ ሩጫ ነው። በተለይ ኢትዮጵያ ላይ ሩጫ ነው እህቶቼ። እና ያኔ ልክ ረመዷን ሲገባ ሁሉም ነገር በቃ እውነቴን ነው ግዴታ መግዛት ስላለብን ይመስለኛል። ግን እኮ መተውም የሚቻል ነገር ነው ይሄ ነገር ማለት ነው። ሆዲ እኮ ይቻላል፣ ይታለፋል። እና እኛ ሰው ደግሞ ለለፍ ምናምን አይልም። ዘይትም ሁሏንም ነገር በቃ በደንብ አድርገው ነው ማለት ነው በቃ ሩጫቸው ለመግዛት እኔ እንጃ። እና አሁን ራሱ እኔ ዘይት ምናምን ተምር አልቀረኝም እላችኋለሁ። ገዛዝቼ አስቀምጫለሁ። አሁን እንትን የሚለኝ ነገር የለም፣ የምፈልገው ነገር የለኝም። አሁን እኔ በርበሬና ሽሮውን ብቻ ያው ሽሮ ረመዷን ላይ ሽሮ አንጠቀምም፣ በርበሬ ብቻ ነው የምንጠቀመው እና እንትን ብያለሁ ማለት ነው። አዘጋጅቻለሁ ግን አብሮ ነው በርበሬና ሽሮ አብሮ ነው የምናዘጋጀውና አዘጋጅቼ ጨርሻለሁ። ማስፈጨት ነው እላችኋለሁ። ገዛዝቻለሁ እነ ዘይትን እና ተምርን። ለምን አሁን ነገ እንትን ስንት መሰላችሁ? ሁለቱን 700 ብር ነው የገዛሁት። 350 ተምሩን ማለት ነው። አንድ ኪሎ ነው እንዴ የታሸገው ማለት ነው። ስለዚህ እሱ ራሱ ሁለቱን 700 ብር ነው የገዛሁት ማለት ነው። እና እሱን እንግዲህ ጨራርሻለሁኝ እና እንግዲህ በሰላም ረመዷናችን መጥቶ በሰላም የምንጾመው የዛን ጊዜ በረመዷን ሰዓት ተወዲያ ፀሐዩ በጣም አሁን ረመዷን ላይ በጣም ፀሐይ ነው የሚሆነው። ዘንድሮ ደግሞ የክርስቲያንም አለ መሰለኝ ጾም፣ የኛም አብሮ ስለሆነ ኢትዮጵያ ላይ ከባድ ነው። ሁሉም ነገር በጣም ይጨበጣል። በተለይ እንደዚህ ቃሪያ ነገር፣ ቲማቲም ነገር፣ ሽንኩርት ነገሮች እንደዚህ ቢብዛ ምናምን ሰው ለመስራት በቃ አሁን መሻላ ሰው ገባችሁ ሰልጥኗል። እና እንኳን አይደለም በከተማ በገጠር ሁሉም ነገር ሰልጥኗል። ያንን እሰራለሁ የሚል ሰው በጣም እንትን ስለሆነ ሁሉም ነገር እየጨመረ ነው። ቃሪያውም ራሱ በጣም ነው በረመዷን እንትን የሚለው የሚጨምረው። ቃሪያ በተለይ ያስፈልጋል። ለምን ብትሉ እንደዚህ ሰው ያርዳል። ማረድ የማይችል ደግሞ ይካረጣል ማለት ነው። ስጋ ምናምን ማለት ነው። ስለሚካረጥ ግዴታ ያስፈልጋቸዋል። ሌላኛው ደግሞ እንግዲህ ምጣድ ነው። ምጣድን እኔ ታዘዛችሁኝ ምጣድ ማሰራት እችላለሁ ማለት ነው እህቶቼ። ይሄኛውንም መስራት ይቻላል፣ ይሄኛውንም መስራት ይቻላል፣ መግዛትም ይቻላል፣ ማሰራትም ይቻላል። ይሄንም በዚሁ እስካሁን ድረስ ያዳመጣችሁኝ ካላችሁ በዚሁ በቃ ማዘዝ ተፈለጋችሁ እንዲታዙ ብዬ ነው እህቶቼና ውሃ ደቅኜ ነበረ። ውሃም እየፈሰሰ ነው። ይገርማል። እናቶቼ ሰላማችሁ ይብዛልኝ። ይሄን በቀደም እኔ ያሰራሁት ነው እንግዲህ ምጣዴን ማለት ነው። ይሄን አሰርቼ ነው። ይሄንን ማዘዝም ተፈለጋችሁ ለቤተሰቦቻችሁ እንጨት ይቆጠብላችኋል ማለት ነው። እንጨት ለእናቶች ይቆጠባል። በዚህ ቁጥር ብትደውሉልኝ አሪፍ ነው ብላችኋለሁ። ሰላማችሁ በዚህ ይበልልኝ። ውሃ ምናምን እየቀዳሁ ነው። ውሃይቱ ማሻአላ መጣች። ድምጹ ይሰማችሁ ይሆናል እና በቀን አሁን ማሻአላ እየመጣ ስለሆነ ውሃ ማለት ነው። በፈለጋችሁ ሰዓት ነው ሀገራችን አልሐምዱሊላህ። ግን ረመዳን ትጠፋለች ማለት ነው። አላህ ይድረስልን ረመዳን ውሃ እንዳይጠፋብን እንጂ አሁን ላይ በጣም እየጠፋች አይደለም እየመጣችልን ነው እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።